ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ። ይህ ስሜት ግን በጣም ነው የሚያስፈልገን ጋይስ፣ አይመስላችሁም? የሆነ ይሄ ክርስቶስን መጠማት ምናምን። ነፍሳችን ክርስቶስን ካልተጠማችሁ አለቀልን በጌታ በኢየሱስ። ነፍሳችን ክርስቶስን አልተጠማችሁም ማለት ምን ማለት መሰላችሁ? መቼም አናገኘውም ማለት ነው ክርስቶስን። እሺ ይሄ የተጻፈው ይሄ መጽሐፈ ሄኖክ መጀመሪያ ጊዜ የተጻፈው በምን ቋንቋ ነው? በግሪክ ነው? በዕብራይስጥ ነው? በአረማይክ ነው የሚለው ግን አሁን ላይ እንደው መልስ ያገኘ ይመስላል። በምን ተብሎ? በአረማይክ። ሁሉም በአረማይክ ስለሆነ የተገኘው ኮፒው ማለት ነው የመጽሐፈ ሄኖክ። አናዘር ሚስሪ that the scrolls have only clouded she concerns the origin of the important infrequent 88 times she New Testament title for Jesus son of man። ይሄ ስለ ክርስቶስ ኢየሱስ በጣም ያለበት መጽሐፍ ነው። የሰው ልጅ እያለ 88 ቦታ ነው ያለው ይለናል። እና እሺ ምናልባት እንግዲህ አይሁዳውያን ለዚህ የኛ መጽሐፍ አይደለም አስወግዱልን ብለው ይሆንን ትላለህ። እንጃ ሊሆን ይችላል። ዩኒቨር ነው ባይዘይ። አንዳንዴ በጥንታዊና ቤተክርስቲያናት በውጮቹ አለመኖሩ በራሱ ከመጽሐፍ ቅዱስነት ያጎርላል ማለት አይደለም። ግን ያው ቤተክርስቲያናችን ምናልባት ለምሳሌ መጽሐፈ ሄኖክን ይዛ ማለት ነው። ያው መጽሐፈ ሄኖክ እንዳልኳቸው ኢቭን በአይሁዳውያን ዘንድ ራሱ እንደዚህ አይነት ቦታ ነበረው። ግን ለምሳሌ ቤተክርስቲያናችን እሺ እንትን እንዳሳያችሁ እንዳልኳችሁ አይ ነው መጽሐፈ ሄኖክ እንደው ትልቅ ቦታ የሚሰጠው መጽሐፍ ነው ብትል ለምሳሌ ቤተክርስቲያን እንጂ ምንድነው ከሌሎቹ ጋር የቀኑና መጽሐፍ ብዬ የማስቀምጠው አይደለም ብትል፣ ወይም ደግሞ ተበል ያልኩኝ አይደለም። በነገራችን ላይ ጋይስ እንደዚህ ብትል ለምሳሌ መብቷ ነው። ይሄ የእሷ ስልጣን ነው እንጂ የኛ ስልጣን አይደለም። መብቷ ነው ስልም ደግሞ መጽሐፍ ቅዱስ ያልሆነውን እንደፈለገች መጽሐፍ ቅዱስ ማለት ትችላለች ማለት አይደለም። መጽሐፍ ቅዱስ የሆነውን ደግሞ አይደለም ማለት ትችላለች ማለት አይደለም። ግን ተጸልዮበት ምናምን በጉባኤ ይሄ ነገር ሊወሰን ይችላል። ለምሳሌ መጽሐፈ ሄኖክ መጽሐፍ ቅዱስ ነው፣ ግን ዶክትሪናል ነገሮች ግን አይመሰረቱበትም ልትል ትችላለች። ለምሳሌ እንደዚህ አይነት አካሄዶች ጥንት ላይም ስለነበረ ማለት ነው። ጥንት ቤተክርስቲያን ላይ እንደዚህ አይነት ነገሮች ነበሩ። ግን እኮ መጽሐፈ ሄኖክ በ13ኛው ክፍለ ዘመን አካባቢ ራሱ የነበረ ሌክስ ኦፍ ላይ እኮ ኮት ሲደረግ አይቻለሁ። ለምሳሌ አቡ አልፈረጅ ኤክለሲያስቲካል ሂስትሪ የሚለው መጽሐፉ ላይ ከመጽሐፈ ሄኖክ ኮት ሲያደርግ አይቻለሁ። which is የሆነ አረማይክ ተናጋሪ ነው ያ ሰው እና የሆነ የሚታወቅና የሆነ ኦቶሪቴቲቭሊ ምናምን ነገር እንዳለው የሚያሳይ ነው። እርሊ ቸርች ላይ ብቻ የቀረ ነገር አይደለም ለማለት ነው። 13ኛው ክፍለ ዘመን ላይ በጣም የሚገርም ስለዛ የሆነ ከሆነ ክፍለ ዘመን ወደዚህ ነው ማለት ነው ሙሉ በሙሉ የጠፋው። አክቹሊ ያው አብያተ ክርስቲያናቱ ሁሉ በቅዱሳት መጽሐፍት ዝርዝራቸው ውስጥ ስለማያስገቡት የሆነ ቦታ ተሰውሮ ካልተቀመጠ በስተቀር የሆነ ላይብራሪዎች ውስጥ ወይ የሆነ ነገሮች ውስጥ ምናምን ያናል በስፋት ላታገኙት ትችላለህ። እንግዲህ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ምናምን ላይ የነበሩ የተለያዩ እንግዲህ የቤተክርስቲያን የቀኑና ዝርዝሮች ምናምን ስታይ እነዛ ውስጥም ስለማይገኝ ማለት ነው። አንዳንዶች የተወሰነ የመቃወም የሚመስል ነገርም ስለጻፉበት እስቲ ወይ ኦኬ ይሁንና ጆቤሊስ ጻፈ ኩፋሌ ይላል። ጆቤሊስ The book of Jubilees is a fascinating ancient Jewish work that is very unfamiliar to most modern readers ምናምን እያለ ይላል። ትክክል እንደዚህና እንደዛ this book which is usually categorized as rewritten Bible ደጋሚ የተጻፈ መጽሐፍ ቅዱስ ተብሎ ካታጎራይዝድ የሚደረግ ነው ብለው ለተወሰኑ ሴክሽኖች ወደ 7 ምናምን ሴክሽኖች ከፍሉለትና
ወደ 15 ኮፒዎች ስለተገኙ በጣም በስፋት የተገኘ ነው ምናምን ይህን ነገር እንደዚህ አይነት ሳለ እዚህ ጋር the discovery of a large number of Jubilees manuscripts at Qumran was surprising to many and has aroused considerable interest እንደዚህ እንደዛ እሺ አንዴ እስቲ ሌላ እስቲ ስለዚህ ነገር የነገረ ነገር ካለ ምን ላስታውስ እስቲ ራፍሊ ሄድ ያው እና እዛ ጥቅል ላይ አሁን አስቡት ይሄ ጥቅል መቼ ነው ብያችኋለሁ ከ2000 ዓመት በፊት የነበሩ ጥቅሎች ናቸው እንግዲህ በቁፋሩም በምንም እየወጡ ያሉት ተላለ እና ምን ይላል in the form of jubilees found in the scrolls በዚህ በጥቅል ውስጥ ያሉ የተገኘው የመጽሐፈ ቁፋሪ አይነት ማለት ነው ምን ይላል እስቲ similar to the one that is preserved የከተጠበቀው ጋር ነው ተመሳሳይ ነው የሚለው in ይገለጥ ዘተራ in the Ethiopic version የሚል ነገር ያስቀምጣል on comparing the Judean desert fragments with the Ethiopic text ከኢትዮጵያው ቴክስት ጋር ሲያነጻጽሩት ማለት ነው we may conclude that the Hebrew fragments demonstrate that the ancient translators of Jubilees took great care to render a mostly literal version እሺ አንዴ Jubilees was extensively used at Qumran as an influential pre-Qumrani writing composed in the first anyways ኦኬ ያው እንግዲህ እዚህ ላይ የተጻፉ ነገሮችን ሁሉ ያው የተወሰኑትን ረስተናቸዋል ተላለና እስቲ የሚጠቅም ነገር ካለው ዝም ብዬ አለፍ እያልኩኝ የተወሰኑላት ይዛችሁ ቢልኩ የሆነ ሰዓት እኮ ግን አኪ ያዘጋጀው ጽሁፍ ነበር ካስታወስክ የመጽሐፍ ቅዱስ ቀኑና ላይ የመጽሐፍ ቅዱስ ቀኑና ላይ ለምሳሌ አባቶች ኢንተንሽን ቀኑና ሲሉ ምን ማለታቸው እንደሆነ እነ ቅዱስ ጀሮም የጠቀስክ ምናምን ቅዱስ ጀሮም ለምሳሌ ሲራክን መጽሐፍ ቅዱስ እንደሚለው ምናምን እና ታዲያ ገና አስታውስክ በልጅነት በለጋ አእምሮ የተዘጋጀ አንተ ደግሞ አሁን ድጋሚ ከምን ካለ ፓትሪያርክ ሳትሆን በፊት ዲያቆን እያለ የጻፍከው ማለት ነው የሆነች አጥቢያ ሰንበት አስተማሪ ያለው ተላ እንትን ነው ግን እንትን የመጽሐፍ ቅዱስ ቀኑና ላይ ይዘጋጅላችሁ እንዴ ጋይስ ሰፋ ያለ ጽሁፍ እንዳልኳችሁ የሆነ ልባችሁን ሰፋ አድርጋችሁት ምናምን ማየት የምትችሉ ከሆነ የመጽሐፍ ቅዱስ ቀኑና ላይ የተወሰኑ ልጆችን ሰብስቤ ጥሩ አንባቢ የሆኑ ልጆችን ማለት ነው እነሱን አደራጅና ተላለ ቆንጆ መጽሐፍት ስላሉ እኔ ጋር ለእያንዳንዳቸው ሰጥቻቸው የተለያየ ኤሪያ ላይ ስግጥ ብለው ድፍት ብለው ማለት ነው የሚገርም ስራ ሰርተው ከዛ በኋላ የመጽሐፍ ቅዱስ ቀኑና ላይ ጥሩ ምናልባትም መጽሐፍ ሊወጣው ይችላል እንደዛ እንዲያደርጉ ማድረግ ይችላል እኔ ያገዝኳቸው እንደዛ እንዲሰሩ ማድረግ ይችላል አሉ ልጆች ይሰራላችሁ ለናለናኪ በቃ ይሰራላችኋል እንትን ቆይ ጥሩ ነው እንደውም እንትን ልጆች ሰብስቤ ያለውና እንደዚህ የሚያጠኑ ምናምን በጣም ጎበዝ ልጆች ተላለ ጥሩ የሆኑ አንባቢ ልጆች ሰብሰብ አድርጌ ባይዚ ኤስዲ እንደዛ አድርጌ ያለውና ማንበብ የሚፈልጉ ማጥናት የሚፈልጉ ምናምን ብዬ ሰብስቤያቸው የተለያየ ምድብ ውስጥ ከትቻቸዋለሁ አሉ ከምድቦች ውስጥ እውነቱን ለመናገር የመጽሐፍ ቅዱስ ቀኑና የለም ግን አሁን ባለፈው እየጻፍኩላቸው ነበረ ቢብሊካል ክሪቲሲዝም ላይ መጽሐፍ ርዕሱን ነቀኸው ነው አይደለም በፍጹም አይደለም ርዕሱን ንቄው ሳይሆን አጋጣሚ በቃ የሆነ ነገር ውስጥ ከተዋለው ብዬ ነበር ግን ለብቻው ራሱን ችሎ የመጽሐፍ ቅዱስ ቀኑና ብቻ ሳይሆን የመጽሐፍ ቅዱስ ቀኑና ብቻ ከሆነ አይመጣውም ተላለ የመጽሐፍ ቅዱስ ቀኑና ብቻ ሳይሆን ግን አሁን የቢብሊካል ክሪቲሲዝም ምናምን እንደነዚህ ነገሮች ላይ ምናምን በደንብ ጥናት ቢደረግ ጥሩ ነው የመጽሐፍ ቅዱስ ዲፊካልቲስ ላይ ምናምን ስለዛ አንደኛ የመጽሐፍ ቅዱስ ቴክስቶች ከጥንት ጀምሮ ያሉ ቴክስቶች ላይ ያሉ የተለያዩ ቴክስቹዋል ቫሪያንትስ ላይ የሚሰሩ የመጽሐፍ ቅዱስ ቀኑና እና ይሄ በመጽሐፍ ቅዱስ ዙሪያ ያሉ ነገሮች ላይ በደንብ ጥናት የሚያደርጉ ልጆችን ግን የተወሰነ ለመምረጥ አስቤያለሁ
መጪ እነሱ ለብቻቸው እንዲሆኑ እና የተወሰነ ሆነዋሉ እና እዛ ላይ እስቲ እንትን ያድበታሉ የተወሰኑ ልጆችን እዛ ላይ ያደርጋቸዋሉ እና በቅርቡ እንትን ይባላቸዋል። በራሳቸው ልጆች ነው ራሳቸው አጥንተው መንበር በደንብ አድርገው እኔ ሪቫይዝ አድርግላቸዋለሁ ትላለህ። እሺ ኢስላሚን ካንን አንድ ላይ መሄድ አይችልም። አይ ኢስላሚኩ ላይ ራሱን ችሎ በደንብ በሰፊው ዝም ብለው ይሄዱበት እሱም ስላለ ራሱን ችሎ ኢስላሚክ ላይ የተሰባሰቡ ልጆች አሉ። በዚህ ይዛ ላይም እንደዚሁ ለማጥናት የተዘጋጁ የተመረጡ ትላለህ። አለን መረጠን ሙርቲ ይዛለ እንዴ ስንት ፈተና ተፈተኑ ነው አልፈው እዚህ የተሰባሰቡት እና ስንት እንዳሸዋቸው ራሱ አሁን ተወኝ እስቲ እዚህ ላይ ካሉ ራሱ ያለቅሱብኛል። ኧረ እባክህን ተውና ና እስቲ ነው የሚሉኝ እና ኦልሬዲ እሱ እንኳን ጨርሰናል ምናምን ተሰባስበው አልቀዋል እና እስቲ ጌታ የጳውሎስ ነው እንዴ የጳውሎስ ኧረ በስመ አብ ያኔ አንተ እኛ እኮ ቀደም ብለን ይነቃን ህዝቦች ማህበረሰቦች እኮ ሐዋርያው ጳውሎስ አንተ የቴሌግራሟ ቸርች እኮ በጣም እንትን ነበረች። ኧረ በስመ አብ ቅዱስ ጳውሎስ ሐዋርያ አገልግሎት ከ4 ዓመት ከ5 ዓመት በፊት ይገርም ነበር። ያኔ ከ4 ዓመት በፊት ነው ከ5 ዓመት በፊት ብቻ ያኔ ቲክቶክ ላይ ምናምን ሳንኖር በፊት ነበረ ይሄ መሰረታዊ ክርስትና ትምህርት የምንሰጥበት። አይ አኖ አይደለም ሌላ ነው ይሄ። እና እንደዛ ነው ምናምን ቀኑና ላይ ይዘጋጅላችሁ ይሆናል በጌታ እርዳታ እና ፍቅር ትላለህ። ብቻ የትላንቱ ዲቤት አየው እንደ እስቲ ይውተመረ ዲያግ እኔም በእርግጥ የተወሰነ የክሮስ ኤግዛሚኔሽኑ አካባቢ ነበር የገባሁት ትላለህ። እንደተጠቀስክ ብቻ ነው የሰማሁት። እንደ አውቶሪቲ ያንሰኛል። ለቲክቶክ ጭቅጭቅ ኦቶሪቲ መሆን አልችልም ፓፓ ይላሉ። ቅድም የኮሚኒካል ፓትሪያርክ እያልን አልነበር? ቨነሬት እንዳይደረጉ በቅርቡ እርሶ የተለጠፈውን ፎቶ አላየሁም እንዴ? የኔን ደግሞ ኮፍዬን አውልቄ ያለበት ቦታ እንደውም እሱን የሚያስመስለኝ እኔን እቺ ፀጉሬ ነው የምታስመስለኝ እኮ ቸርች ፋዘር እንትና ልብሰው ምናምን እኮ የአባቶች የነ ቅዱስ ዮሐንስ አፈወርቅ ቢዛንታይን አይከን አለ አይደለ? በዛ አይነት ኤዲት አድርገውሃል ምናምን ራሱ ችግር መጣብን እኮ የሆነ የአንግሊካን ቸርች ላይ ተለጥፌ እንዳለ በራሴን ስገባ ድንገት መስሏቸው ሞደርን ዴይ ፋዘርስ ተብለሽ ኒዮ ፓትሪስቲክ ፋዘርስ ኢየሱስ ታየኝ እኮ። እስቲ እንዴት ምን ይመስላል አምልኳቸው እነዚህ አንግሊካኖች ሉተራኖቹ አምልኳቸው ምን ይመስላል ብዬ ለማየት ሄጄ ግድግዳ ላይ የኔ ተለጠፉ ሳይው እንዴ አፖስቶሊክ ሰክሴሽን ቁጠሩ ሲባሉ ከአኬ ሲጀምሩ ማለት ነው። ወደ ኋላ አኬ ድረስ እንሄዳለን እርገን አኬ ጋር እንደርሳለን ይላሉ። በኩል አሌክሳንድሪያን ከዛ ክሌም ያደርጋሉ ማለት ነው። ያ በደም እንደዚህ በዛ አድርጉ ማርቆስ ጋር ሄዱ ጴጥሮስ ጋር ሄዱ ማለት ነው ወይ በአኬ ወገብ ውስጥ ነበር ይላሉ። ይሄም በካቶሊክ ወገብ ባለፈው ሲባል አልነበር እንዴ ፒተር ስፖክስ ሱሩሊዮ ምናምን እየተባለ እሱማ ይሄ አባባላችሁ ታዲያ ምን ከኪልቂዱን ጀምሮ ፌመስ ነው ያባባላችሁ። አይ በሊዮ ወገብ ውስጥ ነበርን እኛ ምናምን እየተባለልህ ነበር እንጂ እናንተ የታላችሁ ጉባኤው ላይ ሲባሉ ጴጥሮስ በሊዮ በኩል ተናግሮ ነበረ ተብሏልና እኛ ደግሞ በሊዮ ወገብ ውስጥ ነበርን ነገር ቀልን የተያዘው እኮ ዘንድሮ እሺ አቡሻ መኩታ ምናምን ዳንጉን ተቀበለው አኬ ማ ዳግኑ ነው አይታየኝም ለኔ
ከስድሮስ በታች ዳኙ ነው። ኧረ ዳኛው አይታየኝም። አታስፎግረን በእናትሽ ኪዩ አዎ አታስገቢው። ምንድን ነው በጣም ነው እያስፎገረን ያለው ልጅ አንዳንዴ። ዳግኑ ዳኙ አዎ ዳኙ እንዴ ፓፓ አኬ ሰላም ነው አለን ይመስገን አምላክ። ሰላም ላንተ ይሁን። አለው እድሉን ስለሰጣችሁኝ በጣም ነው የማመሰግነው። እና አይ ለአንተ አንድ ምስክር ልስጥ ብዬ ነው ማለት በአንተ ነው ወደ ቅድስት ቤተክርስቲያን የተመለስኩት። ይሄን ነገር ሳልናገር ያው እንዳልወርድ በዚህ እድል አስገቡኝ ብያቸው ነው። ነው በጣም ነው የማመሰግነው። በጣም ደስ ይላል። ከየት ቤተ እምነት ነው ነበር? ከሙሉ ወንጌል ነበር። በስመ አብ እግዚአብሔር ይመስገን። ደስ ይላል። አሁን ያው ቤቴንም ቀይሬ አዲስ ከፍቼ ነው በአዲስ መንፈስ ያለሁት። ከአንተ እየተማርኩ ያለሁትን ነው እንደውም በማስተማሩ ሼር እያደረኩ። ደስ ይላል በጣም እግዚአብሔር ይመስገን ወንድሜ። ጌታ ደግሞ በዚህ በቅድስት ቤተክርስቲያን ያጽና፣ የእርሱ ወረም ቢያርገ። አሜን አሜን። አመት ሆኖኛል ባይዘዌ ከተመለስኩ። ቆይታ በጣም ደስ ይላል። በጣም ነው የማመሰግነው። ይህን እድል አግኝቼ ያው ለመናገር አክል ነው የገባሁት። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ቀጥሉበት። ያው በእናንተ ብዙ ልጆች እየተመለሱ ነው። እኔ ራሱ ወደ 9 ልጆች መልሻለሁ፣ አብረውኝ የገቡ አሉ። በጣም ደስ ይላል። በስመ አብ እግዚአብሔር ይመስገን። እና ቀጥሉበት። ትምህርታችሁ በጣም አሪፍ ነው። ብዙ ነፍሳትን እያዳናችሁ ነው። ቀልድ አይደለም የያዛችሁት እና እውነት የሆነ ቃል የያዘ ሰው ሁሌም አሸናፊ ነው። እግዚአብሔር ይርዳን። እስቲ ተባረኩ እና በጣም ነው የማመሰግናችሁ። ትናንትና ዛሬ ያለውበት ህይወት በጣም ልዩነት ስላለው ነው። በጣም ደስ ይላል። እግዚአብሔር ያጽና ወንድሜ። በጣም ደስ ይላል። ጌታ ካንተ ጋር ከቅዱስ ቁርባን እየገባ ያው መማር እፈልጋለሁ። እሺ ይቻላል በደስታ እንዴ። ሌላ ጊዜ ስገባ ጥያቄዎች ስላለኝ አሁን ፕሮግራማችሁም ስላልሆነ ቴሌግራሙ ቻናሉ አለ። ይቅርታ ማላችሁ ገባ። ኦኬ የለኝም። እሺ ሐዋርያዊ መስሎች ለራሱ በዚህ የአክሊል ስም የለም፣ በሱ ቴሌግራም አለ። እዛ ላይ ጆይን በልሽ። እሺ በቃ እዛ ላይም ገባለሁ። ያው ሌላ ጊዜ ደግሞ ጥያቄዎች ያሉ ይሰላሉ ገባለሁ። በሌላ ጊዜ ጠይቅ ደስ ይለኛል። በደስታ ሙሉ እምነቱ ቢኖረኝ በደስታ። እሺ በቃ ኪዬ። እሺ ወንድሜ። እሺ ተባረኩልኝ ሁላችሁ። ታንኪዩ። እሺ እግዚአብሔር ካንተ ጋር። መኩተው ማነው? አቡሻ ነው መሰለኝ ቀድሞ የገባው። እሺ ቀጥሉ። ኤኒዌይስ ሰላም ናችሁ? እንዴት ናችሁ? አክሊል ሁላችሁም እዚህ ላይ ያላችሁ አሜን። ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሜን አሜን አሜን። አቡሻ ዘብሔረ ምስራቅ ከምስራቁ ክፍል ነው መሰለኝ ካረሳሁት ወደ ሀረሩ አካባቢ። ኤግዛክትሊ። አቡሻ በጣም ደስ የሚል ሰው ነው። ጫቱን ተፍቶ ነው መስበክ የጀመረው። እንዴት ያለ ታላቅ ሰው ነው! ወደዛ አካባቢ ሁሉም ይቅማር ማለት አይደለም። ደግሞ አንተ እንዳልገባ እኔ ጌታ ሆይ ወደ ኢየሱስ ነው የመጣ። አይ ጸዴ ነው ጸዴ ነው። እሺ እና ምን አልሽ? እሺ መኩተው ሰላም በይ እንጂ እንጂ ሰው እንዴት ናችሁ? ሰላም ብያችኋለሁ። ለማንኛውም ሁላችሁንም አቡሻ ዛሬ አገባቡ እንዴት ነው? ሰላም ተብለሃል? ማ አቡሻ ነው ይለያል። በነገራችን ላይ አቡሻ ሰላም አለን እኮ። የት ነበርክ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለን። እንዴት ነህ? ሄድክ እንዴ? እዚሁ ነው። እኔ ሰፈር ነው የሄድኩት። አንተ ሰፈር ወይስ እዚህ? አይ ሰፈር ሄድኩ። ግን ያው ትላንት ያልከውን እንትን ሳትል ቀራ። ለዛ ነበር የሄድኩት። ግን እነግርሃለሁ። ቆይ እስኪ ወክ እያደረግሽ የምናውቀው ነገር አንድ ቀን ጫማህን አስወልቁ እንዳይመታ ነው የምፈራው። አይ እሱ አይደለም ጌታ አንተ እያስማልከኝ ነው። ደጋግሜ ይሁን እስኪ ትላለህ። ይሄ በሰዓት ምክንያት ነው።
ማለት ሰዓት ምክንያት የሆነ ደቂቃ ኧረ በጌታ እዚህ ሌላ ነው ሌላ ሌቨል ማለት ነው። ኦኬ ቀደም ብሎ ገቡ ቅዳሴ። አዎ ኖርማሊ ወደ 11 ሰዓት አልገቡ። ሳዲ ያሳዝናል። በቃ ያው ሰሞኑን ያ የእንትኑ አላ እዛ እንትን እንላለን። አዲስ ሰፈር ብዬ ታውቃለህ። በቃ ኖርማል ሌሊት ከሄድኩ ብቻዬን ነው ታውቃለህ። ያስፈራል እዚህ እንዴ። አዲስ ሰፈር የት ነበር? ቡልቡላ ነው ወይስ ገዳም? ቡልቡላ ሳይሆን ገዳም አይደለም የሄድኩት እዚሁ ነው። እስቲ እዚሁ ሊሆ ብዬ ሄድኩ። እንዴ እዛ ዋናው ሰፈርሽ? አባት አለው ማቋችሁ ምናምን ከእሳቸው ጋር ተገናኘ ነው። እዛ በሌሊት አልገቡ። ከዚህ ስነሳ ጌታ 11 ሰዓት ምናምን ቅዳሴ አህዱ እየተባለ ይሄ ነገር ምን ነገር አለበት አስበው ለምንኑ ትንሽ ረፈድ ይበልል ልትል ነው? አዎ ማለት 12 ሰዓት ነው በቃ በስርዓቱ የሚገባው። 11 ማለት ሩብ ጉዳይ ምናምን ነው የማውቀው። ብዙ ነገር ኮንፍሊክት አስነስቶ ነበር። አክቹዋሊ ያስታውሳለሁ እኛ ሰፈር ቡልቡላ ራሱ በጣም ሰንበት ትምህርት ቤት ኮንፍሊክት አስነስቶ አስተካከለ። ሰዓቱ ማለት ሰው ማስቀደስ አለበት ላይደርስ ይችላል በሚለው በቃ ቢያንስ 12 ሰዓት ሩብ ጉዳይ ምናምን ገባ ምናምን። ግን በስማ እኛ በጠዋት መሆኑ ግን በጣም ጸልይ ነው። እኔ በጠዋት መሆኑን በጣም ነው የምወደው። ባይዜ ማለት የሆነ በጣም እንደዚህ እንትን አይበል ግን ጠዋት መሆኑ አሁን አይተባል። እዛ እኮ 5 ኪሎ እኮ የኮፕቲኩ በጌታ ቀን 6 ሰዓት ላይ ስትወጣ ከቅዳሴ ይመጣል። በእሑድም መጾም ነው እሱ። የአርመኑ ሳለ አይደል እንዴ? የአርመኑ 6 ሰዓት ይገባል። ጭራሽ የአርመን 6 ሰዓት ነው የነሱ ደግሞ። የአርመን ደስ የሚለው ፓርት ውሃን ይዘህ ትገባለህ። አርመን ያው ቅዳሴው አይደለም እኮ ጸሎት ነገር ነው እና ጳጳሱ ሲመጡ ነው የሚቀድስ መሰለኝ አይደል? ወይም ካህን የላቸው ጳጳሱ ሲመጡ ቢሾፓቸው ሲመጡ እና የእነሱን ዝም ብለህ የራስህ ቤተክርስቲያን አስቀድሰ ምናምን ለማየት ነው እዛ የሚሄድ እንጂ በእሑድ ቀን ቅዳሴ አስታውግደ እዛ አይመጣውም ጭራሽ። ቅዳሴ ለኖርማል ጸሎት አስቧል። ግን በጣም ነው ደስ የሚለው የአርመን በጌታ ደስ የሚል ነገር አለው። ገባበት ነው አንተ ኦርጋን ነገሩ ለፈው ያደነቅነውን እኮ ለቀውታል። አይተኸዋል? ኧረ እባክህ ምን ብለው ለቀቁት እንዴ? ሙድ እያያዙ አንተ የደነገጥከው ምናምን ኮፕቲክ ቸርች ኤክስፒሪየንስ ያደረከው ምናምን እኮስ መጥፎ ብለው ነው ማለት በመጥፎ ነው የለቀቁት ወይስ ኖርማል እንደዚሁ ተለቁ ነው? ኧረ ዝም ብሎ የአርመንና የኮፕቲክ ወግ ነው ምናምን ብለው ለቀቁት። እኔን የአርመን ቸርች ነው የሚያደርጉኝ። አንተ እኔም ታጠራጥረኛለህ። ከይቅርታ ጋር ወንድማችን የት መጣህ መጠናት አለብን። እኔም ይጠራጠራሉ ታውቃለህ። የት መጣነቴን ለማጣራት ነው። ዛሬ እኔም አርፍጄ ደርሼ ጽፌላቸው ነበረ እዛ እንትን ላይ ቴሌግራም ላይ እና ምን የወንጌል የተነበበውን የወንጌል ክፍል እራሱ አላውቅም። በጣም በሚገርም ሁኔታ አርፍጄ ነበር የደረስኩት። ወንጌል ላይ ካልደረስክማ አባቴ ምንም ማስቀድስ ጸበል ጠጥቼ ነው የተመለስኩት። ወንጌል ከደረስክማ የቅዳሴ ጸበል ጠጥቼ ተመለስኩ አትለንም እንዴ? እስቲ በማቤት አሁን የቅዳሴ ጸበል ያልከው ላይ ራሱ የኔ ተው እስቲ ምንም አለበል መሰረታዊ ሌላ ችግር አለ ትላለህ እና ኤኒዌይስ እንግዲህ ነበር። የአዲስ ሰፈር ግን አስቸጋሪ ነው። ባይዚ ግጻዊ ለምን እንጃ እኔ ግጻዊ አይቼም አላውቅም። የሚችልበትም አይመስለኝም ትላለህ ባነዱ ኧረ አለ የለም ልክላለሁ ምን ቀላል ነው። የምችልበትም አይመስለኝም አነባበቡን አልኩኝ እንጂ አይ ደስ አይለኝም። እኔ ካካፈልኩኝ የማካፈለው ራሴ የሰማሁትን ብቻ ነው።
እንጂ አንብቤማ አላካፍልም። አይደለም እኮ የዕለቱ የሚነበበውን ጥቅሱን ነው በቃ ግዴታ መስማት አለብኝ። የስፒሪት አንድነቱ እንዲኖር እንደዛ ነው ትላለህ። አክሊልሽ ነው ሶላ ሆናል አሉ ዛሬ። ትናንትና የተጨመረ ደግሞ ከ6ኛ ሶላ ወደ 7ኛው ተጨምራል አሉ። ሙሉ ማስረጃ ስኮላር አንተ ነበርክ አሉ። ያን ምን ያሰኛል? ፓፓ ደበረ ወይስ አንተ ስላልተጠቀስክ ደበረ? የኦርቶዶክስ ስኮላር ውስጥ አንዱ ብሎ እንዳይጠቅስ እኔ ቀጣይ ላይ እኔ እሱን ነው የፈራው። አስበዋል። ከዛ እኔም ደግሞ ሲቀበለው አሜን ብዬ አዎ ትክክል ነህ ስል ለምን ካውንስል አጣራም አኬ? እሱ ነው ይቀረኛል ወይስ እንግዲህ ኢኩሜኒካል ፓትሪያርክም ከሆንክ ዶክትሪንም ከጠቀስክ ካውንስል ጥራና ባይንድድ አድርገው። ማን ዳዝንት ሆልድ the bible canon ምናምን ብለሽ ሌቲም ቢያናት ይሆናል። አይ ግድ ነው ማወግዛቸው ብዙ ሰዎች አሉ። ስታወግዝ አስበው እነቃሌ ምናምን ብለህ ብቻ አይደለም የተረገሙ የነቃሌን ትምህርት የሚከተሉ የጥንት አባቶች አሁን ቃሌ የተረገመ እያልኩኝ አይደለም። እሺ ጋይስ እንደዛ ሳይሆን በፊት ላይ እንደዚህ ሲያወግዙ ምናምን እነ ርጉም አርዮስን የሚከተል ምናምን ይባላል በአንዳንድ አባቶች ልክ እንደዛ ማለት ነው እንጂ ቃሌ ብለስ አናቴማ የሚለው ማለት ነው። አናቴማ የሚለው ጆን ካልቪን አናቴማ፣ ሉተር አናቴማ አላያቸው ሚስተርኖች ኦኬ ብለዋል። እንደዛ አባት ወጥቶ ማለት እየዘረዘሩ በቃ የፕሮቴስታንት እንትኖችን ዘርዝሮ ያወግዛቸዋል። አናቴማ ይላሉ። ከስር ደግሞ ይመቻችሁ ተቀባበሉ ማለት ነው። አኬ ግን ማለት ነው ዴትሮ ካኖኒካል መጽሐፍቶችን በተመለከተ ይህንን ቃል አልወደውም። ባይዘው ያው 16ኛ ክፍለ ዘመን ላይ ፕሮቶካንን ዴትሮካንን የሚለው ተርሚኖሎጂ ራሱ ሌት የመጣ ተርም ነው። ሶ ፕሮቶካንን የሚባለው ይሄ ዩኒቨርሳሊ አክሰፕት የምናደርጋቸውን ራሱ ዴዚግኔት ለማድረግ ነው። ዴትሮካኖን የሚባሉ ደግሞ እንደው በሁሉ ዘንድ እንትን የሌለባቸውን ተቀባይነት የሌለባቸውን መጽሐፍቶች ምናምን እንትን ለማድረግ ነው። ግን ኢንዴፕስ ሳላወራ ምን ፊል እንደምታደርግ እንድትነግረኝ ነው። ለምሳሌ ምኑ ላይ እስቲ ዴትሮካኖኒካል መባላቸው ላይ ነው ወይስ አንደኛ ዴትሮ ነው ተወሱ ችግር የለውም። እንትን ኢንተርናሊ መጽሐፍቶቹ ለምሳሌ እነ ዊዝደምን ተመልከት። በጣም የያዙት ፕሮፌሲ ለምሳሌ አሁን ዊዝደም 2:18 ላይ ስትመለከተው ለምሳሌ for if the righteousness one is the son of God will help him and deliver him from the hands of his foes ነው። ቅዱስ የእግዚአብሔር ልጅ ከሆነ እርሱ ከጠላቶቹ እጅ ያድነዋል የሚለውን ልክ ቅዱስ ዳዊት ነው። የአዲስ ኪዳን መጽሐፍ ነው የሚመስለው። በጣም እኔ ባይዘው ያሳዝኑኛል። ምን ለሆነ ሰው አጌንስት ሲያወራባቸው ምናምን ነገሮችና በጣም ያሳዝናል። እነዚህን ፕሮፌቲክ የሆኑ ወርዶችን ምናምን እግዚአብሔር ቃል ነው ብለህ ሰግጠህ ስትከራከር ማለት ነው ክርስቲያን ሆነ ባይዚ በመጽሐፈ ጥበብ ላይ ዲቤት አድርገን ነበርኩ ከዚህ ቀደም ከቃሌ ጋር። መጽሐፈ ጥበብ ላይ የእግዚአብሔር ቃል ነው አይደለም በሚለው ጥበብና ተረፈ ባሩክን ወስደን ያው ውይይቱ ሙሉን የያዘው መጽሐፈ ጥበብ ነበረ እና መጽሐፈ ጥበብ በብዙ ማስረጃ ነው ይዘን ያሳየን የእግዚአብሔር ቃል ለመሆኑ ማለት ነው። እና ጴንጤዎች የእግዚአብሔርን ቃል እንደተውት መጽሐፈ ጥበብ በጌታ እሱ በጣም እኮ በታሪክ ውስጥም የታመነ ነው።
አንድ ራሱ እኮ ባሮክ 3:21 በግልጽ ነው እግዚአብሔር ስጋ ለብሶ እንደሚመጣ የሚናገረው። ባሮክ 3:21 ባሮክ ምንም ባሮክ እሱ አትናቴዎስም መጽሐፍ ቅዱስ ይላል። ያው ተረፈ ባሮክን ነው እንጂ ያው ባሮክን ቅዱስ አትናቴዎስም ሁሉም ብዙዎቹ በጣም ክሊር የሆኑ ፕሮፌሲዎች አሏቸው። እና ሂድ ቆይ እስኪ አቡሻ ቀጥል። አሰ ክርስቲያን የኒው ቴስትመንት መጽሐፍን አንብበህ ቀጥታ የሐዋርያቱ በብሉይ ኪዳን ላይ የተቀመጠውን ማሳያኒክ ነገሮች ቀጥታ ለኢየሱስ ክርስቶስ ሲጠቀሙ እያየህ ማለት ነው። ለምሳሌ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ ይለዋል። ጌታው ከሆነ እንደምን ልጅ ይለዋል እያሉ ቀጥታ ለክርስቶስ ማሳያኒክ ፕሮፌሲዎችን አፕላይ ሲያደርጉ እንመለከታለን። ቅዱስ ጴጥሮስም ራሱ በመጀመሪያ መልእክቱ ላይ እርሱን ሲሰድቡት መልሶ አልተሳደበም፣ መጽሐፍ እንደሚል በሸላቾች ፊት ለፊት ዝም እንደሚል በግ ዝም አለ ምናምን እያለ ይናገራል። አይዛያ ቻፕተር 53 ትንቢተ ኢሳይያስ ምዕራፍ 43 ላይ ያለውን ነው ማለት ነው። እነዚህንም ደግሞ ቁጭ ብለህ እንደ ክርስቲያን ብትመለከት ስለ ክርስቶስ በሰፊው እሱ ራሱ ባለቤቱ መጽሐፍት ሁሉ ስለኔ ይናገራሉ ብሎ እንዳስቀመጠ ማለት ነው። እና ይሄንን ተመልክተ አትሊስት እንዴት ነው ኢየሱስ ክርስቶስን መከራ ሰፈሪንጉን if they are not inspired by the Holy Spirit እንደዚህ አይነት ነገር ከየት ሊመጣ ይችላል? therefore የመጀመሪያው ፕሪሚስስ ራሱ መቀመጥ ያለበት ክርስቲያን የክርስቶስ መከራ በትንቢት ተንብየዋል ብለህ ታምናለህ። ሰከንድ ፕሪሚስስ ዲትሮካኖኒካል እንደዚህ አይነት ማሳያኒክ ሰፈሪንግ ፕሪሚስስ እንትን ፕሮፌሲ ያላቸው therefore they are inspired by God ብለህ ኮንክሉዥን ትሰራለህ እንጂ እንትን ተከተለ ፕሪ ክርስቲያኒቲ እና ፖስት ክርስቲያኒቲ የተነሱትን አይሁዶች ፎሎ አድርገህ እነዚህን መጽሐፍ ሪጀክት ማድረግ ማለት ነውር ነው። ኢንተርናሊም ስታያቸው አይፈቅዱልህም፣ የእግዚአብሔር ቃል አይደሉም ብለህ እንድታስገድዳቸው። ከሁሉም ይልቅ እኔ በጣም የሚገርመኝ እኔ እንግዲህ ያንተ አቋም ወይም የኔ አቋም ሳይሆን አሁን ቅድም ስታወራም ስለነበረ ማለት ነው መጽሐፈ ሄኖክን ቡክ ኦፍ ሄኖክን በተመለከተ ማለት ነው። እና እጅግ በጣም እድል ፈንታ የማይሰጥ መጽሐፍ ቢኖር ደግሞ እሱ ነው። አንደኛ ፓትሪስቲክ ቴስቲሞኒውን እንኳን ብትተው ቢብሊካል ቴስቲሞኒ ያለው መጽሐፍ ነው። ከአላፋት ቅዱሳኑ ጋር ይመጣል ብሎ ትንቢት ተናገረ። the book of Jude chapter 1 verses 12 ላይ ማለት ነው ትንቢት ተናገረ። a prophecy by its nature is divine inspired መንፈስ ቅዱስ የሚገልጠው ዝም ብሎ አይደለም ትንቢት ተናገረ ተብሎ የተጠቀሰው ማለት ነው። እዛ ላይ ራሱ ቢብሊካል ቴስቲሞኒ ያለው ፓትሪስቲክ ቴስቲሞኒ ያለው ያው ከተወሰነ በኋላ ቨርቹዋሊ ሎስት እየሆነ ሄዷል። እሱ መጽሐፍ እሱን ሪጀክት አናደርግም፣ አክናውሌጅ እናደርጋለን። ከተወሰነ ጊዜ በኋላ ኮትም አይደረግም፣ ቨርቹዋሊ ሎስት እየሆነ ነው ሄደው። ኢዳዝም ማተር ችግር የለውም ያ ምክንያቱም ቅድም ዜራ ሜኒ ፖሲቢሊቲስ ያ ክስተት ለምን እንደተከሰተ ማለት ነው። ሶ እኔ በዲትሮ ካኖኒካል ዙሪያ የሚነሱ ጭቅጭቆች ብዙ ጊዜ አሁን ትናንትም እንዳየሁት አጌንስቶ ነው ኔጌቲቭ ኬዝ ይዞ የሚከራከሩ ልጆች በጣም በሚያስጠላ ሁኔታ አሁን ትናንት ስኮላርሊ ዲቤት ጠብቄ 10 ጊዜ የግለሰብ ስም ይጠቅሳል which of course is your name ያንተን ስም ይጠቅሳል ምናምን ነገር ልጁ አንድ ጊዜ መልሶለታል። እሱን ግለሰቡ ጠይቀው አለው እንደገና ክሮስ ኤግዛሚኔሽን ላይ ኦፕኒንግ ስቴትመንትም ላይ ያንተ የቴሌግራም ጽሁፍ እንደ ቴሌግራም ጽሁፍ ወዳጆች ይሁን የቴሌግራም ጽሁፍ ልክ እንደ እንትን ይቀርባል፣ ልክ እንደ አስረጂ ነገር ይቀርባል። ተወሱን ግራሱን ባለቤቱን ጠይቀው በተባለበት ሰዓት 10 ጊዜ ሲያመጣው እዛ ገብቼም ሪፍሌክሽን ሰጥቼበታለሁ። እኔ ቲዮሎጂ ስኩል ምናምን ተምረን ፍሮም አናዘር ኢንቴንሽን ካልመጣ በስተቀር እንደዚህ አይነት ነገሮችን ዲቤት ላይ ምናምን ማምጣት ተገቢ አይደለም ብዬ ነግሬዋለሁ። ኦፍ ኮርስ ግን ኢንተርናሊ ስለ ክርስቶስ የሚናገሩት ነገር ዊዛውት ኤኒ ዲስፒዩት ማለት ነው ኢንስፓየርድ ወርድ ኦፍ ጋድ መሆናቸውን የሚያሳዩ ቴክስቶች ናቸው ለማለት ነው። እግዚአብሔር ይስጥልኝ። ትክክል። በተለይ አንዳንዶቹ መጽሐፍት በጣም በቃ ከሚታሰበው በላይ ግልጽ ናቸው፣ በጣም ግልጽ ናቸው። አንዳንድ አሁን ሊሰራባቸው የሚገቡ መጽሐፍት አሉ ምናምን በሚለው እንግዲህ እስማማለሁ፣ ይታወቃል ምናምን።
አንዳንድ ጉዳዮች ላይ ማለት ነው ጥናት የሚፈልጉ እና ጥናት ተደርጎባቸው ደግሞ ቤተክርስቲያን የሆነ ነገር ልታደርግባቸው የሚገቡ ነገሮች አሉ። አይ እንዲህ የሚባል ነገር የለም የሚል ያለ አይመስለኝም እውነቱን ለመናገር። አይ ምንም ቤተክርስቲያን አሁን ያሉ መጽሐፍቶች ላይ ምንም ጥናት ማድረግ አይጠበቅባትም፣ ምንም ነገር መስራት አይጠበቅባትም፣ በቃ እንደዚህ እንዳለ ዝም ብሎ መቀጠል ብቻ ምናምን የሚል ያለ አይመስለኝም፣ ማንም ስለማያገባቸውም ጭምር ማለት ነው። ይህንም ቤተክርስቲያኒቱ ማድረግ ካሰበች እንድታደርግ የሚያደርጋትም አንዳንድ ነገሮች አሉ እውነቱን ለመናገር ግን እንደ አጠቃላይ እነዚህ የዲትሮካኖኒካል መጽሐፍት ላይ በጣም አሁን አንተ እንዳልከው በየቦታው በቃ ጦቢት ላይ ሄደ ሩፋኤል በእግዚአብሔር ፊት ከሚቆሙ 7 መላእክት አንዱ ነኝ ብሎ ሲናገር ታያለህ። እንደዚህ አነጋገር ሌላ የብሉይ ኪዳን መጽሐፍት ላይ አታገኝም። ሐዲስ ኪዳን ላይ ስትመጣ ግን ራእይ ላይ ታገኛለህ በእግዚአብሔር ፊት የሚቆሙ 7 መላእክት እንዳሉ። ወይ ደግሞ ገብርኤልን ሲናገር ታያለህ ሉቃስ ላይ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ ብሎ ሲናገር ታያለህ። ሐዲስ ኪዳን ላይ የምታያቸውን አገላለጾች ብሉይ ኪዳን ላይ እዛ ብቻ ስታገኘው አይ ከሌላ ቦታ ላይ የቀዳው ራሱ እንዳትል ማለት ነው። ከሌላ የብሉይ ኪዳን መጽሐፍት ላይ የቀዳው እንዳትል በኋላ ላይ በሐዲስ ኪዳን የሚነገሩ ነገሮችን በግልጽ ልታገኝ ትችላለህ ምናምን እና ከየት አመጣው እንደዚህ አይነት አገላለጾችን እንደዚህ አይነት ነገሮችን ከሰው አእምሮ ውጭ የሆኑ ነገሮችን ከየት አመጣው እንድትደረጋል እና እንዳልከው በጣም አንዳንዶቹ በጣም ልክ ይሄ ትንቢተ ኢሳያስ ላይ ኢሳያስ መጽሐፍ ላይ እንዳሉት በጣም ግልጽ ይሆኑ ልክ አሁን ለምሳሌ ምዕራፍ 53 ምናምን ላይ እንዳሉት በእርሱ ቁስል እኛ ተፈወስን የሚለው ክፍል ላይ ያሉት ማለት ነው። አሁን እሱ በጣም ግልጽ ነው ማለት ነው። የሐዲስ ኪዳን ቴክስት ነው የሚመስለው ራሱ እና ከዛም በላይ ናቸው አንዳንዶቹ በጣም በሚያስገርም በተለይ መጽሐፈ ጥበብ ምዕራፍ 2 በጣም ነው የሚያስደንቀው። ቃል በቃል በቃ ይሄ የስቅለቱ ሰዓት ላይ ማቴዎስ ወንጌል ምዕራፍ 27 ላይ ምናምን የምታገኛቸው ቴክስቶች እዛ ላይ ታገኛቸዋል እና እንዳልከው ትክክል ነው። ውይይቱ ላይ ግን ማለት ነው ውይይቱ ላይ ትናንት ለምሳሌ አሁን ቃሌ ሲያነሳ መቃቢያን ትክክለኛው መቃቢያን ነው አይደለም ምናምን የሚል ጥያቄ አሉት። እንደዚህ ነገሮች ምናምን ሲነሱ ኦኬ ለምሳሌ አሁን እሱ በቃ ክፍተት ብሎ ስለሚያስብ እንደነዚህ ነገሮች ምናምን ለማንሳት ሞከረ። ስለዛ ልንመለስ የምንችለው በቃ አለቀ ትክክለኛ ነው አይደለም ምንድነው? አሁን ለምሳሌ እኔ ትክክለኞቹ ይሄ የግሪክ ሰባ ሊቃናቱ ላይ ያሉት አይደሉም ብያለሁ እና አይደሉም ስላይደሉ ነው። በነገራችን ላይ ግን አክሊል ስላለ ብቻ ግን አይሆንም። ለምሳሌ በቃ እዚህ ያለው ትክክል ቢሆንስ ድንገት ስለ ጥናት ይደረግበትና ከዛ በኋላ ካልሆነ ያኛው ይተረጎማል። ምናልባት ተተርጉሞም ይሆናል። በነገራችን ላይ የሰማሁት ነገር እንደውም እኔ እሱን ነው ሁለቱም ይህ መጽሐፈ መቃቢያን 1-2-3 ማለት ነው ከግሪክ ሰባ ሊቃናቱ ጋር የሚመሳሰለውም አለ ይሄኛውም አለና ይሄኛው ታትሞ ነው የሚል ነገርም ሰምቼ አውቃለሁ። እና ስለዛ ይሄንን ቤተክርስቲያኒቱ እንደዛ ከሆነ በቃ እንትን ትላለች አለቀ። የቀኑና ጉዳይ ስለሆነ ርዕሱ ይሄ ምንም ያን አያሳስብም ተብሎ እንደዚህ ሊታለፍ ይችላል። በእርግጥ እሱ ታላቁም እንደዛ አይነት ነገር ሲያደርግ አይቼዋለሁ። አይ ቲንክ የቀኑና ነው እንጂ እንትን አይደለም ምናምን ብሎ አልፎታል እሱም። እና ኤኒዌይስ ግን ለምን ነበር ይሄን ያነሳሁት? ልክ ቃሌ እንደዚህ ክፍተት መስሎ የተሰማቸውን ነገሮች እንዳነሳ ሁሉ ለምሳሌ በጣም በቀላሉ ማለት ነው ያው እነ መጽሐፈ ጥበብን እነ መጽሐፈ ሲራክን ምናምን የተረፈ ዳንኤል ተብሎ የሚታወቀውን ሌሎቹንም እነ ባሮክን መጽሐፈ ባሮክን ምናምን እነዚህን ሁሉ እያነሳ ከአባቶች የሀገር ይኸው የአባት እንዲህ ብሏል ይሄ አባት እንዳለ አልቀበልም ብሎ ሁሉንም አባቶችን ምኖችን እንዳለ አልቀበልም ብሎ ጥሎ ነበር የሚወጣው። ልክ እኛ መጽሐፈ ጥበብ ላይ ያኔ እንደዛ ነበር ያለው ነው። ራሱ አትናቴዎስም እንደዛ ይላል። ሌሎች አባቶችን መጽሐፈ ጥበብን መጽሐፍ ቅዱስ ይሉታል እና ሊቀበሉት አልቻሉም። ስለዛ ሙሉ በሙሉ አባቶችን ይክዳሉ። እነዚህ መጽሐፍቶች ላይ በተለይ አንዳንዶቹ መጽሐፍት ላይ በግልጽ ነው የሚክዱት። እና ያው ክፍተት ፈልጉ እንትን ማለት ነው የዲቤት ስታደረጉ ክርክር ስታደረጉ ምናምን በተቻላችሁ አቅም ምንድነው ማድረግ ጥሩ። ለምሳሌ የሆነ ነገር ስታስረዱ ማለት ነው በጣም በብዙ ማስረጃዎች ማስረዳት ብትችሉ በጣም በብዙ ጥቅሶች ለምሳሌ የሆነ ነገር የክርስቶስን አምላክነት ሊሆን ይችላል ወይ ሚስጥራት ላይ ወይ የፈለጋችሁትን ስላሴ ላይ ምናምን በጣም ብዙ ማስረጃ ቢኖራችሁ ወደ ውይይት ልክ ስትገቡ እነዛን ሁሉ ማስረጃዎች ዝርግፍ አይደረግም። ዝርግፍ ካደረጋችሁ ቀጣይ የሚመልሰው ሰው ሲመልስ በምን መልኩ ይመልሳል መሰላችሁ? ያይና ከነዛ ውስጥ የተወሰነ እንደው ለመመለስ በአንጻሩ ቀለል ሊለው የሚችሉ አንድ ጥቅስ ይመርጣል። ከቻለ 2 ያደርጓል። እናንተ እኮ ይሄን 15 ጥቅስ ደርድራችኋል። አንድ ወይ 2 ይመዝና አብዛኞቹ በቃ ዝም ብሎ ነገሮች ናቸው ይልና አንዷን ጥቅስ 2 ጥቅስ አንስቶ መልስ ከመለሰ ሌላ ሁሉ እንደተመለሰ አስመስሎ ማለፍ ይቻላል። ስለዚህ ምንድን የሚደረገው ዲቤት ልክ ሲገባ ብልህ መሆን ስላለበት ማለት ነው ይሄ ስለ ትናንቱ ዲቤት አይደለም እየተወራ ያለው እንደ አጠቃላይ ዝም ቤት ስላለኝ ስለ ዲቤት እያወሩ ነው።
እና እንጂ የትናንቱ በቃ ራሱን ችሎ ጥሩ ነው። በሁለቱም ሳይድ የራሳቸው ነገር ይኖራቸዋል። እሱን እርሱት እና ምን እንደሚደረገው ማስረጃ ብላችሁ 2 ወይ 3 ግን ጠንካራ የምትሉትን መልስ ሊኖረው የማይችሉን ጠንካራ የምትሉትን ይሄ ዝም ብሎ የቃላት ለቀማ ሳይሆን በደንብ ጥሩ መሰረት ያለው አይነት 2 ወይ 3 ማስረጃ ትይዙና በሁለቱ በ3 ማስረጃዎች በደንብ አድርጋችሁ ትይዙታላችሁ። አለቀ። ስለ እድል አሰጡትም ማለት ነው የተከራካሪያችሁ እንትን እንዲል እና እንደዛ ነው። የማታው ዲቤት ላይ ምንም አይደለም። የወደ ጊዜው ሁሉንም ውይይት ሙሉንም ስላላየሁትም እንደዛ ነው። አይ አክሊልሻ የማታው ዲቤት ላይ ሳይሆን እንዳጠቃላይ ግን ማለት ነው ዲቤታውን ትላንትና አይተህ ከሆነ ማለት ከጥቅሙ እንደው በጣም ኢሪቴት የሆንበት ነገር ይጠይቃሉ። ከዛ መልስ እስኪሰጥ ድረስ አይጠብቅም። ላይክ ጠይቅ ያለው ግን አልተመለሰልኝም። ይሄ የመሸናነፍ ነገር የለም እንደዛ ነው። እና አጠቃላይ ለትምህርት ካልሆነ ዲቤት እንጂ አስፈላጊነቱ አይታይም። እኔ ይጠያየቁና ከዛ በቃ የለም በቃ አልፈልግም ማስረጃ እንዳገጥ እና አሁን የተለመደ ነው እና ለዛ ነው በዚህ አሁን እኔ ዲቤት እና ዝም ብሎ የመጨቃጨቅ ነገር ስለሆነ አይመጣውም። እና ምናልባት እኮ ማስረጃዎች ይከፈቱ ምናምን ቢባል እኮ ራሱም ሊጠቀም ይችላል። አይታወቅም እኮ ግን በቃ ሁኔታዎች ምናምን ሲታዩ ግን ራሳችንን ያስወቅሳል። ስለዛ እኔ ቢበራ ይሻላል ባይ ነው። ጥሩ ነው። አይ ይቀጥል። በጥሩ ሁኔታ የሚወያይ ሰው ሲኖር ውይይት ችግር የለውም። ግን ከሁሉም ጋር ግን ዝገት ነው። አዎ ማለት የሆነ ትምህርት ተኮር ቢሆንና ሌላው የሚማርበት አይነት ዲቤት ቢሆን መልካም ነው። ግን ይሄ የብሽሽቅ እኔ አሸነፍኩ አንተ አሸነፍኩ በጣም የሚጨንቅ ነበር። የትላንትናው በስመ አብ። ያው ግድ ነው። አሁን እኮ የሚዲያ ስለሆነ ሚዲያ ብዙ ጊዜ እንደዛ ነው የሚሆነው። ዲቤቱ ላይ ከተነሱ ኦፕኒንግ ስቴትመንት ኦፍ ኮርስ ለካ ከክሮስ ኤግዛሚኔሽን ላይ ነው ነበርኩ ያልከውና ኦፕኒንግ ስቴትመንቱ ላይ የተጠቀመው ፕሪሚስ በዛውን ቆይ እስቲ ሀሳብ ትሰጥበታለህ ራሱ ማለት ነው። ሶ ላይክ በጂዊሽ ማህበረሰብ ውስጥ ዊ ነው ጂዊሽ የሚባለው ማህበረሰብ በጣም ብዙ ነው የነበረው። ለምሳሌ ሁለቱም ብንጠቅስ ፈሪሳውያን የሚባሉ አሉ፣ ሳጁሲስ የሚባሉ አሉ፣ በጣም የተለያዩ ሳማሪታንስ የሚባሉ አሉ ምናምን ነገሮችና ላይክ ዩኒፎርም የሆነ ካነን እንደነበራቸው ያም ካነን 39 which is similar to the protestant canon እንደሆነ አሲዩም አድርጎን የጀመረው የሚገርም ነገር ማለት ነው። ይሄንን ጥንት ላይ እንኳን የሚጠቀሙ ፕሮቴስታንቶች አሁን ከዛ ሪትራክት አድርገው እንደዛ ኬዛቸውን እዛ ላይ በመመስረት ስታብሊሽ ያደርጉ። ምክንያቱም ዩኒፎርም የሆነ ካነን ፕሪ ክርስቲያኒቲ በነበሩ አይሁዶች ውስጥ እንኳን አልነበረም። አማይ ራይት? ምክንያቱም from the dead sea scroll ወይም ከሙት ባህር ጥቅል ማህበር የሴናውያን ከሚባሉትም ይሄንን ዴሞንስትሬት ማድረግ ይቻላል። አይሁዳውያን ዴትሮካንን አልተቀበሉትም የሚል ኮንክሉዥን ልትሰራ አትችልም ማለት ነው። እና እንዲህም ብሎ ነበር ለማለት ነው። በስመ አብ አይመጣም። ቅድም አስተው ነበረ ይህን ሀሳብ እንዳነሳም አላወኩም ነበረ። በእርግጥ ግን ምንድነው ስሙ በአይሁዳውያን ዘንድ ወጥ የሆነ መጽሐፍ ቅዱስ ቀኖና ምናምን የሚባል ነገር የለም። ከአንዱ አንዱ ይለያያል። ይህ ቅድም እንዳሳዩዋችሁ ግልጽ ነው። የራሳቸው የአይሁዳውያን አሁን ላይ ያሉ መምህራን ሳይቀሩ ይህንን ያምናሉ። ኮሄን ሻይን ጠቅሼላችሁ ነበረ ፍሮም በሚሽናቱ ለመካቢስ የተሰኙ መጽሐፉ ላይ በግልጽ ነው የሚያስቀምጠው። አንዳንዶቹ ጋር ብዙ ነው፣ ዲያስፖራዎቹ ጋር እና ኤሲዎቹ ጋር ብዙ ነው። ፈሪሳውያኑ ጋር አነስ ያለ ሊኖር ይችላል። ሰዱቃውያኑ ጋር ራሳቸውን ደግሞ አነስ ያለ ነው ያለው። እንደ ትልልቅ መጽሐፍት የሚያያቸው እንትኖቹ ልክ እንደ ሳምራውያን 5ቱን የህግ መጽሐፍትን ነው። ከዛ በኋላ የነቢያት መጽሐፍትን ሊቀበሉ ይችላሉ። ቢቀበሉም ግን ሪጋርድ የሚያደርጓቸው ልክ እንደነዛ አይደለም፣ በሆነ መልኩ ነው የሚቀበሏቸው። እና
ለዛ ይሄ መጽሐፍትን ስለማታውቁ ትስታላችሁ ምናምን እየተባሉ የተከሰሱት ሰዱቃውያን እንደዛም ጭምር መጽሐፍትን አያውቁም። እንደዛ ብሏቸው ነገራቸው የለም እና ሰዱቃውያኑ ብዙ የተለየ እምነት ስለነበራቸው እነዚህ በትንሣኤ ሙታን አለማመን ምናምን የመሳሰሉ ነገሮች መላእክታን ምናምን ስለማያምኑ መጽሐፍትን ስለማታውቁ ብሎ ጌታችንም ወቅሷቸዋል እና እንደዛ ነው ትላለህ። ሌላ ካውንስል ኦፍ ጀሜኒያ የሚባለውስ ካውንስል ኦፍ ጀሜኒያ እሱ ነገር ማይቶሎጂ ነው ወይስ this is actual ካውንስል ኦፍ ጀሜኒያ? ጃሚኒያ የሚባል ካውንስል ማለት ሳክስስ ባይሆን እኛን ይመለከተናል። ግን ካውንስሉ እንደ ካውንስል ሊኖር ይችላል፣ ግን ቀኖናን የደነገገ ምናምን አይደለም እና ደግሞ ቢኖርም አይመለከተንም። ይሄ ፖስት ክርስቲያኒቲ የተደረገ ካውንስል ለእኛ ላይ እንደ እንትን አይቀመጥም። ምን አገባንና ስለ እነሱ አይሁዳውያን ክርስቶስን እንዲህ ብሎ የተገነጠሉ አይሁዳውያን የሚያደርጉት ነገር ለእኛ ምንም ባይንዲንግ ሩል አይሆንም። ጭራሽ ማለት ቦታም አንሰጠውም ቢኖር ራሱ። ግን ይሄ ጃሚያ የቀኖና ነገር ተካሂዶ የሚለው ራሳቸው ፕሮቴስታንቶችም ትተውታል እና ኤፍ ብሩስም ባይብል ካንን ምናምን የተሰኘ መጽሐፉ ላይ ባይብል ካንን ነው ምንድን ነው እሱ ላይ እንደዛ ብዙ ተናዟል። እሱ ዋቴኖ ነው የሚለው እሱ እንደውም ይህንን ቃል ላይ የተጠቀመው ኤፍ ብሩስ ዋቴኖ ሬ ሳክሰ ነው ዝም በሉን ያለው እንደዚህ በቃ ይህንን ቃል ላይ የተጠቀመው ትላል ስታጋንን ማለት ነው። ያስበዋል ኤፍ ብሩስ ያለ ዋቴኖ ሲል እና እንደዛ ነው ላይክ በአንዳንድ ራባዮች ምናምን የሚሰጡ ካኖኒካል የሚመስሉ ነገሮች ነበሩ ምናምን ላይክ የፋዘር ታድሮስ ኮሜንተሪ ኦን ሶንግ ኦፍ ሶንግስ ላይ እንትን እንዳደረገው ሪጀክት እንዳደረገው ምናምን ይናገራሉ። ትክክል። ይህ እንትኑን እኮ ነው ቴክስቱን አይቶት እኮ ነው ከቴክስቱ አንጻር ነው አይተዋል። የታድሮስ ማላቲ ላይ እሱን ነገር አዎ ይሄ ቴክስቱ የሆነ ለስትፉል አይነት ነገር ነው። ላይክ በክርስቲያንም ትራዲሽን ቴዎድሬት ኦፍ ሳይረስ ከሌሎቹ አባቶችና ሊቃውንት በመለየት ለስትፉል አድርጎ ነው የተረጎመው ኮሜንተሪው ላይ ማለት ነው። ግን ሌሎቹ አባቶች ግን የነፍስና የእግዚአብሔር አንድነት ዩኒየን የቤተ ክርስቲያንና የአለፍ ሲል ደግሞ ከድንግል ማርያም አንጻር ኢንተርፕሬትም ያደርጉታል ምናምን ማለት ነው። እሱ ግን ይሄ ለስትፉል ነው ብሎ ከክርስቲያን ትራዲሽን ራሱ ይወጣል ይላሉና ረቢ ሻማይም ላይክ እንደዛው እና እንደዚህ አይነት ነገሮች ሊኖራቸው ይችሉ ይሆናል ብዬ አስባለሁ እንጂ ካኖኒካል ባይንድድ ምናምን እንደኛ ካውንስል ኦፍ ላውዶቂያ ካርቴጅ ምናምን እንደምንለው ያላቸው አይመስለኝም አይሁዶች። ዲፋይን የሚያደርግና የማያደርግ ምናምን እያሉ እንደዚህ አይነት ነገር ነው እነሱ የሚለዩቸው ራሱ አንዴ አቡሻ ሲዘምር ሰምተኸው ታውቃለህ? አቡሻ ማን? ይሄ እዚህ ጋር ይሄ የሚያወራው ይሄ ምስራቁ? አዎ የሚገርም ድምፅ አለው። አንድ ይዘምርልን ስማ። በእውነት እኛ ራሱ በጣም ሰርፕራይዝ አድርጎናል። እኛን ራሱ እንዴ ሰርፕራይዝ የበለጠ እንድንደመም አኪ አንድ መዝሙር ይበልልን። ከአቡሻ በፊት ነው አቡሻ ተዘምራለህ። ምነው ጻድቅ ተንገላታ በል እስኪ አኬ። አቡሻ ይዘምርልን። ከዛ እስድሮስ ደግሞ በሲሪኛ ይዘምርልናል። እስድሮስ ይዘምራል፣ በእውነት ይዘምራል። አክሊል ሲሪኛ አይደለም አንቺ ሲሪያክ ነው። ሲሪኛ በይ ሱርስት በይ ሱርስት በሲሪያኛ እሺ። ሲሪኛ ሱሪኛ ስትል እኔ ደግሞ እነዚህ ደቡብ አካባቢ ያሉትን የመሰለኝ ሸክላ ምናምን ያደርጉ። በሲሪያ ይዘምርልናል እስድሮስ። መጀመሪያ አቡሻ ይዘምርልን በጌታ በኢየሱስ ስም። እንዴ ዮ ጋይስ እኔ ለራሴ ላይፍ ከብዶኛል። እሺ ቀጥሏ እንዴ ምሩ አረቁ ይላሹሽ አንዴ ቆይ አክሊላው ምግብን አሳየና አቡሻ ይዘምራል። አሳየን የሰራኸው እኔ ቁና ፌንት ልሰራ ስለ የምሰራውን ምግብ አላውቀውም።
ያንሻል እንዴ ፊንት ልሰራ ስም የሆነ አይዲያ ይመጣልኝ። እኔ ጋይስ እኔ ለወንደላጤዎች ምክር ከእንቁላል አሁን መውጣት አለብን። ማለት እንቁላል እንዳለ ሆኖ አንዳንዴ ቀላል በቃ ለእኛ የሚሆን ምግብ ማለት ነው። ስጋ ታስፈጫለህ፣ በቃ አለቀ። ተፈጭቶ ነው የሚመጣው። ምንም አታረግም ምናምን። ቂቤ ከቤተሰብ ታሰራለህ ወይ ትገዛለህ። በቃ አንድ ላይ አቀላቅለው በሚጥሚጣ ምናምን አድርገው ምናምን ብላ። በቃ አለቀ። ይህ ቀላል አይደለም ጋይስ። እንቁላል እውነትም አዲስ ኢትዮጵያ ኑሮ ተወዷል የምትሉት ለካ ውሸታችሁ ነው። እኛ እንዳንመጣ ነው እንዲቀለል አድርጋችሁ ክትፎ ነው የምትበሉት። አልፎ አልፎ ማለት ነው እንጂ ማኬት ይመጣል። አልፎ አልፎ የአክሊል መስቀል ዛሬ ነው ይላሉ። እውነት ነው፣ እውነት ነው። ኪዩ ዮኒ ምን እያለሽ እንደነበር ታውቂያለሽ? ስርኛ ስትይ ፀጉር ቤት ነሽ ወይ? ዝም በለው ቆይ፣ እሱን የተረገመ አክሊል አቡሻ ይዘምርልና አቡሻ ዘመርልን። ከዛ እስድሮስ ይቀጥላል። ኦኬ እሺ። መዝሙሩ ለመዘመር በአብ ወወልድ ወመንፈስ ቅዱስ ስም በአንድ አምላክ ስም እናምናለን፣ አምነን እንዘምራለን። ትንሽ ሰዎች ድምፄ ታፍነዋልና ዝቅ አድርጌ ነው የምዘምረው። እሺ ምን ልዘምርላችሁ ግን? ባይዘው ያኬ በምን የማንም መዝሙር ልዘምርልህ? አስመርጠኝ እስቲ ሶስት ድንገት የማታውቀው እንዳልጠራብን። ከእዝራና ከሐዋዝ እስቲ አንድ ምረጥና መዝሙሩን አይደለም ቆንት ከሐዋዝ ያቆን እዝራና ከሐዋዝ በህይወት መዝገብ መዝሙሩን አይደለም አላውቀውም። በህይወት መዝገብ ጻፍከኝ። እሺ ስለዚህ ሐዋዝ ነው ምርጫ። ሐዋዝ ነው ምርጫ። ኦኬ ከሐዋዝና ከእዝራ ዝም ብለህ ምረጥ ነው እንዴ ሰዎቹ? እሺ ኦኬ። አይ አንተ ምንድን ነው ልታጣላይ ነው እንዴ? ደስ ያለህን እንትን በል፣ ደስ ያለህን ዘምር። እሺ እስቲ ከተጠማች ነፍሴና በልቤ ከተማ ከሚለው አንዱ ምረጥ። ተጠማች ነፍሴ ኦፍ ኮርስ። መልካም እሺ። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ ስም እናምናለን፣ አምነን እንዘምራለን። ተጠማች ነፍሴ ናፍቃህ እንደኋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ። ተጠማች ነፍሴ ናፍቃህ እንደኋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ። ከበዛው እንጀራ ከገበታው በላይ ከገበታው በላይ በአሳ ከመላው ከመረቡ ሲሳይ ከመረቡ ሲሳይ አንተነ ረሃቤ የነፍሴ ፍሪዳ የነፍሴ ፍሪዳ በጽድቄ ሸለምከኝ ለብሰ ከለሜዳ ለብሰ ከለሜዳ ተጠማች ነፍሴ ናፍቃህ እንደኋላ
የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ ዙፋን ክብር ይወድቃል ይሰበራል ደርቡ ይሰበራል ደርቦ የዚህ ዓለም ደስታ ለቅሶ ነው ወደቡ ለቅሶ ነው ወደቡ የልቤ መቃተት ካንተ ጋር መኖር ነው ካንተ ጋር መኖር ነው በሰማዩ ቤቴ በደንብ በሰራኸው በደንብ በሰራኸው ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ የሸው ዘውድ የደፋ የፍቅር ንጉሴ የፍቅር ንጉሴ የአገልግሎቴ ራስ ሽልማት ሞገሴ ሽልማት ሞገሴ አሜን ጌታ ኢየሱስ ናልኝ እልሃለሁ ናልኝ እልሃለሁ ገና በሰማያት ዘምርልሃለሁ ዘምርልሃለሁ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ ሁሉንም አጥቼ አንዳንተ ላገኝ አንዳንተ ላገኝ ዋናዬ ነህና ብዙ ማተርፍብህ ብዙ ማተርፍብህ አሜን ጌታ ኢየሱስ ናልኝ እልሃለሁ ናልኝ እልሃለሁ ገና በሰማያት ዘምርልሃለሁ ዘምርልሃለሁ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ። እሺ ወዳጄ እስማ በጣም ደስ ይላል። መብራን ዝማሬ መላእክትን ያሰማልን። አቡሻ በጣም ደስ የሚል ዝማሬ ነበር። ጌታ ያክብርልን። የመላእክትን ዝማሬ ያሰማ አንተ ሰውዬ በጣም ደስ ይላል። አንተም ስትዘምሮ ደስ ይላል። መዝሙሩም ደግሞ ተጠማች ነፍሴ በጣም ደስ የሚል ነው። ይህ ስሜት ግን በጣም ነው የሚያስፈልገን ጋይስ፣ አይመስላችሁም? የሆነ ይሄ ክርስቶስን መጠማት ምናምን፣ ነፍሳችን ክርስቶስን ካልተጠማችሁ አለቀልን። በጌታ በኢየሱስ ነፍሳችን ክርስቶስን አልተጠማችሁም ማለት ምን ማለት መሰላችሁ?
መቼም አናገኘውም ማለት ነው ክርስቶስን። በሌላ አማርኛ የሆነ ውሃ ካልጠማችሁ ላጠጡ ትችላላችሁ። የምትጠጡት ብዙ ጊዜ ሲጠማችሁ ነው። እና ውሃ የሆነ የጠማችሁ ሰዓት ላይ የሆነ በረሃ ውስጥ ሆናችሁ ውሃ ቢጠማችሁ አስቡት። ውሃ የሌለበት ቦታ እንዴት ነው ውሃን የምትፈልጉት? ውሃን እንዴት ነው የምትፈልጉት? እና በቃ ውሃ የሚገኝበት ቦታ እንደ ጉር ነው የምትቋጥኑት። የውሃን ጥም አስቡት። እና ክርስቶስ ልክ ሲጠማን ደግሞ ክርስቶስን ለማግኘት ፍላጎታችንም በዛው ልክ ከፍ ይላል። እና ክርስቶስን የሆነ ውሃ እዛው አግኝተው ጠጥተው በቃ እዛው ትረካለህ። ግን ክርስቶስን እየጠጣ ነውም የምንጠማው።